ለመግደል ተያይዞ ማለት ነው። እንግዲህ ለሱ ያፌት የላከውን ሰው ማለትም ቢኒን እንዲገለው የላከውን ሰው ግን ቢኒ ራሱ አስተኝቶት አዘርሮት ነበረ ማለት ነው። ግን ደግሞ በኋላ መቶ አቤል ዳጊን እንዲሁም ደግሞ የፂን ቁጭት እንግዲህ በቢኒ ላይ አድርጓል ማለት ነው። ይህን ነገር የሚሰራው እንግዲህ አቤል ነው ማለት ነው። አቤል ያንን ነገር ሲያደርገው እንግዲህ ያፌት እንዳደረገው ነው። በእርግጥ ነው ያፌትን ፎክሮ ነበረ፣ እንዲሁም ደግሞ ቢኒን እንዲመታ ፈልጎ ነበረ። እርግጥ ነው በራሱ በሚሰሩ ሰዎች አስመትቶታል፣ ግን ደግሞ ያንን ነገር አልፎት ነበር። ከኋላ መጥቶ ነው እንግዲህ አቤል እንዲሞት ያደረገው ማለት ነው። ስለዚህ ቢኒን የገደለው እሱ ራሱ አቤል ነው ማለት ነው። ራሱ ገሎ ራሱ ለዳጊ ደውሎ አጎትህ ሞቷልና እርምህን አውጣ በማለት እንግዲህ መርዶውን ይነግረዋል ማለት ነው። እንግዲህ ዳጊ ደግሞ እጅግ በጣም የሚያደርገው ግራ ገባው። እጅግ በጣም ነበር እያዘነው ማለት ነው። እንዲሁም በቃ እናቱን እፈልጋለሁ፣ እናቱን አገናኘኝ እያለ ለፂ ነበር የደወለው። እሺ ምንድን ነው? ምን ተፈጥሮ ነው በዚህ ጨለማ የደወልክልኝ? በማለት እንግዲህ ፂም ጠይቀው ነበረ። ግን ደግሞ ዳጊ ምንም አልቻለም እና ዝም ማለት ስላልቻለ ያለውን ነገር አጎቱ እንደሞትና ቢኒ እንዳረፈ ይነግራታል። ፂም ደርቃ ትቀራለች። ምንድነው የሆንሽው እያሉ እነናቱ ሲጠይቋት ምንም ነገር አልመለሰችም። ስልኳ ከጆሮው ላይ እንዳለ ወድቃ ነበረ። እንግዲህ ቤዛ ስልኩን አንስታ ምንድነው የተፈጠረው በማለት እንግዲህ ዳጊን ጠይቀው ነበረ። ዳጊም እንግዲህ ያው ቢኒያም እንደሞተ በድጋሜ ይነግራታል ማለት ነው። እና ቤዛም እንደዚው ድርቅ ብላ ቀርታለች። መልስ ልሰጥ አልቻለችም ማለት ነው። እናቱ ነበር በመጨረሻ የሚያዋራው። እናቱ ደግሞ ምንድነው በማለት እንግዲህ ሲጠይቅ ያው የሚወደው በጣም የሚሳሳለት ጓደኛው ይብን እንኳን ከሱ ጋር እንዲሰራ ወይንም ደግሞ ሌላ ችግር ውስጥ እንዳይወርቅ ስለፈለገ አሁን ላይ የሚሰራውን ስራ እንኳን ቢኒን ማስገባት አልፈለገም ነው ማለት ነው። በባለፈው ፓርት ላይ እንዳያችሁት እንደውም ገኒ የሆነ ጉሊት ላይ በሚሸጥበት ሰዓት በዚያን ሰዓት እንግዲህ የናቱ ሰዎች እየተከታተሉ ስለነበረ ቢኒንና እንዲሁም ደግሞ ገኒን እንዳያያቸው ብሎ መንገድ ሸርፎ ለነሱ አስቦ እንደሄደ ሁላችንም እናውቃለን ማለት ነው። ስለዚህ እጅግ በጣም የሚወደውን የሚሳሳለትን ጓደኛውን የልብ ጓደኛውን እንግዲህ ማረፉንና መሞትን ሲሰማ እጅግ በጣም ነበር የደነገጠው ማለት ነው። ወዲያውኑ በር ተንኳክቶ በጣም ድምጽ ባለው ጩኸት ባለው ድምጽ ማለት ነው በሩ ተንኳክቶ እንግዲህ የቢኒን ሬሳ ተቀበሉ እስከ ማለት ድረስ ማለት ነው ደርሷል። እና እጅግ በጣም ነው የሚያሳዝነው የሆነው ነገር እጅግ በጣም ያሳዝናል ማለት ነው። እንደዚህ መሆን የለበትም። በቃ ከዚህ በኋላ ከነ ኤፍራታ ከነፂ እንዲሁም ከነናቱ ከነቤዛ ከነገኒ ከነዳጊ አጠቃላይ ማለት ነው ከነሱ ጋር የሚደርስ መከራ እጅግ በጣም ከመጠን በላይ በስቶ ማለት ነው እየፈሰሰ እንዲሁም ደግሞ ተመልካችን በጣም እያሳቀቀ የሚገኝ ድራማ ሆኗል ማለት ነው። እኛ ያፌት የእጁን ያገኛል፣ ጥፋተኞች ይቀጣሉ የሚል እንጂ አሁንም ደግሞ ወንጀል እየተሰራ ዝም ብሎ የሚቀጥል ድራማ ከሆነ ምን አስተማሪ ሆነ ማለት ነው። በነገራችን ላይ አሁን ላይ ያለው ነገር እንደዚህ መሆኑን ያው ተረዱ ማለት ነው። ማንም ሰው ወንጀል ሰርቶ ዝም ብሎ መኖር እንደሚችል ነው እኔ የተረዳሁት ማለት ነው። ስለዚህ ትክክለኛ ሰውና ህጋዊ ሰው መኖር እንደማይችል ነው የተረዳሁት። ሁሉም ነገር በገንዘብ እየተገዛ ማለት ነው ወንጀለኛ እየተፈታ ያለበት ሁኔታ ነው የተረዳሁት። ብቻ ግን በጣም ነው የሚያሳዝነው።